የተገበና ወጣ የቢሻንጉል ልጅ ነው። ቢሻንጉል ተማርኮ አይደለም በራሱ ነው የመጣው ወንድማችን በራሱ ወንድማችን። ዛሬ አንድ ወንድማችንን በነገራችን ላይ አሉ ብዙ ቋንቋ ተናጋሪ የደቡብ ልጅ አለ፣ የኦሮሚያ ልጆችም አሉ። አንደኛው ወንድማችን ደግሞ ይሄ የቢሻንጉል ወጣት እዚህ መጥቷል። በፈቃደኝነት ወደ አማራ ፋኖ ተቀላቅሏል። በየቦታው እየፈረሰ ነው። አሁን ላይ ቋንቋ አማርኛን እንኳን በአግባቡ መናገር የማይችሉ ወንድሞቻችን የሚደረገው ነገር ትክክል አለመሆኑን አምነው ፋኖ በትክክለኛው መንገድ እየታገለ ለአማራ ሕዝብ ዋስ ጠበቃ የዚች ሀገር ዕጣ ፈንታ መሆኑን አምነው ወደ አማራ ፋኖ እጃቸውን እየሰጡ ነው ያሉበት ሁኔታ ነው ያለው። ማርያምን ነው አትችልም እያልኩ ነው። አብይ አህመድ አልቻልክም እያልኩ ነው። አሁን ገብተህ መንገድ የምትመራ የምታለቀልቅ አማራ ሆነ ወዲያማ አማራ ሚኒሻ አድማ ብተና ፖሊስ ሌሎቻችሁ አብይ አህመድ የቆመ የማይመስል አብይ አህመድ ግን ግዑዝ መሆኑን የወደቀ መሆኑን የተሸነፈ መሆኑን በዚህ ሰዓት ለራሱ ማምለጫ ብቻ እያመቻቸ መሆኑን በዚሁ አስረግጬ እነግርሃለሁ። አሸንፈናል። እኛ ከዚህ በላይ ማሸነፍ ምንም ነገር የለም። የአብይ አህመድ ሰራዊት ከዚህ በኋላ በምንም አይነት ሁኔታ ላይ በምንም ሊቆም አይችልም። በሰንሰለት ቢታሰር ራሱ አይቆምም። ስንገጥመው ከመሸሽ ዝም ስንለው በራሱ ጊዜ ከመፍረስ በሰንሰለት ራሱ ቢታሰር የአብይ አህመድ ሰራዊት መቆም እንደማይችል ምልክት እያሳየናችሁ ነው። ከተለያየ ቦታ ላይ ያሉ የተለያየ ቋንቋ ተናጋሪ ወንድሞቻችን እየፈረሱ ወደኛ እየተቀላቀሉ ነው። በዚህ ሰዓት በቃ የተለያየ ቋንቋ ተናጋሪ ወንድሞቻችን እየፈረሱ ወደ አማራ ፋኖ እየተቀላቀሉ ይገኛሉ። ሚኒሻና አድማ ብተናውንም አታውት ምንም የተለየ ነው። በቃ የሚኒሻና አድማ ብተናው ሌላው ግን አሁን ላይ ሌላ አማርኛ ቋንቋ እንኳን በደንብ የማይናገሩት እየተደረገ ያለው ሴራ በደንብ ገብቷቸዋል። በዚህ ሰዓት አብይ አህመድ ያለ የሚመስላችሁ አብይ አህመድ አሁን ባለው ሁኔታ መንግስት የሚመስላችሁ ሰዎች የአብይ አህመድ አገልጋይ አሁንም ያልሰለቻችሁ ደጋፊዎች ስላላችሁ ነው። ለእናንተ መልእክቱን እየነገርን ነው። አስረግጬ እነግርሃለሁ። አብይ ተሸንፏል እያልኩ ነው። ብዙ ወጣት ይሄ ነው የማይባል ወጣት በየከተማው አብይ አህመድ በገፍ እየሰበሰበው የጥይት ማብረጃ እያደረገው ይገኛል። ከሚኒሻና ከአድማ ብተና ምልመላ የተረፈውን አሁን በከተማው የሚገኙ ወጣት ከፋኖ ሸሽተ የኖርክ የሚመስልህ ወጣት በየከተማው የምትዝረከረክ የፑል ድንጋይ ስታገላበት የምትል ጃምቦ የምትጨልጡ ወጣት የኖርክ የሚመስልህ ግን የሌለ በህይወት የሌለ አሁን አብይ አህመድ በገፍ እየሰበሰበ እየወሰደ ነው ወደ የማይታወቅበት ሀገር። መሸነፉን ካመነ ዋናው ዓላማ አማራን ማጥፋት ስለሆነ ሰብስቦ በወሰደበት አዳራሽ አቁሞ ሊረሽን ሁሉ ይችላል። ይሄን መውሰድ መቻል አለበት። ከደረስክ ነው ምናልባት አሰልጥኖ ወደ ግንባር ሊያመጣ የሚችለው ጊዜ ከሰጠነው ነው። ጊዜ ካልሰጠነው ግን አሁን በያዝነው አቋም ቀጥታ ገፍተን ከወሰድነው ግን ባለበት ቦታ ላይ ረሽኖ እንደሚሄድ በህይወት መኖርህ በቃ የመኖር ዋስትና እንደሌለ ማረጋገጥ መቻል አለበት። ብንታፈርም ተመልሰን እንመጣለን አይነት ተስፋ ስላላቸው እኮ ነው። የምታዩት የቢሻንጉል ልጅ ነው። ከመከላከያ ሰራዊት ወደ አማራ ፋኖ ተቀላቅለዋል። በጣም በርካታ ወንድሞቻችን ሰሞኑን ያው በገፍ እየተገፋ ነው እየመጣ ያለው። በጣም ብዙ ወንድሞቻችን በጣም ብዙ ቋንቋ ተናጋሪ ወንድሞቻችን ወደኛ እየተቀላቀሉ ነው። ምክንያቱም አሁን ላይ አዩት በቃ ሁሉ ነገር ስላዩት ቀጥታ ወደ ፋኖ እየተቀላቀሉ ያለበት ሁኔታ ነው ያለው። እኛም እየተቀበልን መታገል የሚፈልገውን እንዲታገል መታገል የማይፈልገውን ወደ ቀየው እንዲመለስ በሰላም ወደ ሀገራቸው ወደ ቤተሰቦቻቸው እንዲቀላቀሉ እያደረግን ነው። ያው ትግሉም ከዚህም በላይ በደንብ አቅም እንዲኖረው ትግሉም እንዲቀጥል እዚህ እንዲደርስ የሚያደርገው የፋኖ መልካምነቱ ጀግንነቱ ነው። ቀን አስተሳሰቡ ነውና አሁንም ወንድሞቻችን እየተቀበልን ወደ ቀያቸው እንዲመለሱ እያደረግን ነው። አንዱ ከመጡት አንድ ነው። እንደው ገብቷል ካላዩ የማያምኑ አንዳንድ ሰዎች ስላሉ እንደነሱ እንትን እንዲሉ ነው በእንደዚህ በቪዲዮ የሚያመጣውት። ሌሎችም ወንድሞቻችን አሉ፣ እነሱንም እናቀርብላቸዋለን። እስኪ ሐሳብ ካለ ቀጥል ወንድም አላ። የመውደቁና የመሸነፉ ምልክቶች ናቸው። ስለዚህ ይሄንን ስርዓት ደግሞ ጊዜና ሰዓት ለማስረዘም እውነት ለመናገር በአማራ ክልልም በየወረዳዎች በየዞኖች አፈሳው እጅግ ተጠናክሮ ተቀጥሏል። አዳማም አዲስ አበባም ሁሉም ቦታ ይሄ አፈሳ ሁለት መንገድ አለው፣ ሁለት እይታ አለው በስርዓቱ ዘንድ ማለት ነው። 50 እና 60 ሺህ ብር እየተቀጡ ወደ ጥላት እያስገቡ ያሉ ሰዎች በተፈረደባቸው በራሳቸው ሞት ላይ ወይም እሱ ሙቶ የአማራን ሕዝብ ለማስጨፍጨፍ ጉልበት እየሰጠ ነው። የሚኒሻ ደሞዝ እየከፈለ ነው። በነገራችን ላይ በቃ እኔ እኮ በጣም የሚገርመኝ የሚኒሻ ደሞዝ እየከፈለ ነው። አሁን 50 እና 60 ሺህ ብር ወደ ጥላት የሚያስገባ በቅጣት መልክ
መከላከያ ትሆናለህ ተብሎ ታፍሶ ሲገባ በ50 እና በ100 ሺህ ብር አምልጦ የሚመጣ የአማራ ህዝብ ወይም አማራ የሆነ አንድ አካል ሌላው ህዝብ እንዲጨፈጨፍ አቅም ጉልበት እየሰጠ ነው። እንዳይራዘምም እንጂ ጦርነቱ ከዚህ በላይ እንደው አሁን አይቀጥልም፣ አይራዘምም፣ ምንም ተራዝሞ እድሜ የለውም እንጂ ቢኖረው በደንብ አድርጎ መሞቻችንን እያስፋፋ ያለበት ሁኔታ ነው ያለውና አሁንም ወጣቶች በተለይ ከተማ ላይ ውስጥ ያላችሁ ወጣቶች ወደ አማራ ፋኖ እንድትቀላቀሉ በዚህ ሰዓት ወደ አማራ ፋኖ መቀላቀል ተምሮ መጨረሻ ላይ ጋውን ለብሶ እንደመመረቅ ነው የሚል መልእክት እያስተላለፍናቸው ነው። በቃ አልቋል። ራቡ፣ ጥማቱ፣ ብዙ ነገሮች አልፈዋል። በቃ አልፈዋል። እስከዛሬ ድረስ በጣም ብዙ ነገሮችን ውጣ ወረዶችን አሳልፈናቸዋል። ከዚህ በኋላ ያለው ነገር ገብቶ እንደ ማረጉን ተቀብሎ መቀመጥ ካልሆነ በቀር ነገ የሚጠብቀውን ነገር ወደፊት እንግዲህ ሁሉም በየደረጃው አገርን አረጋግተ መኖር ካልሆነ በቀር የነበረው ስቃይ፣ ረሃብ፣ ጥም፣ መሞት፣ መቁሰል ብዙ ነገሮቹ አልፈዋል። ትግሉ አልቆ 11ኛው ሰዓት ላይ ስላለን ማንኛውም ወጣት በማይሆነ ሁኔታ እርምጃ እንዳይወሰድብህ፣ ራስን እንዳታጣ፣ ራስህን እንድትጠብቅ ነው። አሁን ራስን ለመከላከል ካልሆነ በቀር ወደ ፋኖ የምትገባው እንዳትሞት ራስን ለማዳን ካልሆነ በቀር ፋኖን እንድታግዘው ሁሉ አይደለም። ምክንያቱም የአማራን ህዝብ ነፃ ለማውጣት አሁን የተሰለፍንበትን ዓላማ ከግብ ለማድረስ አሁን የተሰለፈው የአማራ ፋኖ በቂ እንደሆነ ብቻ ነው እንትን የምንለው። አመሰግናለሁ። በዚህ ልክ ነው ወንድሞቼ። ይሄ ነው ያለኝ መልእክት። አዩ እስኪ መልእክት ካለ አዩ ቀጥል። አንተና ልጁ እየጠየቀኝ ነው። ቴንኪው አመሰግናለሁ እድሉ ስለሰጠኝ ሀብቴዋ ታናሼ አርበኛ ሰለሞን ሁላችሁንም ሰላም ብያለሁ ወንድሞቼ። እንግዲህ የተነሳው ፖይንት በጣም ወሳኝ የሆነ ነገር ነው ያነሳችሁት። አሁን ይሄ የአማራ ትግል እንግዲህ 11ኛው ሰዓት ላይ ደርሷል። በዚህ ሰዓት ደግሞ የጅራፍ ፖለቲካ መጠቀሚያ መሆን የለበትም። የአማራ ይሄ የደነዘዘው ጄኔሬሽን በከተማ ውስጥ የተቀመጠው ትውልድ በአንድም ይሁን በሌላ በኩል አሁን አንተ እንዳልከው ቅድም እንግዲህ ግማሹን ለኢንካሚንግ ለዚህ ጦርነት መጠቀሚያ የሚያደርጉት በርካቶች ናቸው። እንደዚሁም ካገቱ በላይ 20 ሺህ ብር 30 ሺህ ብር እስከ 50 ሺህ ብር ድረስ ትከፍላላችሁ ተብሎ እንደዚሁም ለኦህዴድ ብልጽግና ስርዓት ለጥይት መግዣ የሚሆንበት አጋጣሚ እንግዲህ በበርካታ ሁኔታዎች ነው ያለው። ከዚህ ጋር ተያይዞ እንግዲህ አሁን ባለንበት በቆንበት ሰዓት የአማራ ትግል የአማራ እናት ለቅሶ የሚያበቃ ይመስለኛል። የአማራ እናት የኢትዮጵያ እስላም ወዳድ እናቶች የሚያበቃ ለቅሶና ሀዘን የሚያበቃበት ሰዓት ላይ ደርሰናል። ስለዚህ በዚህ ሰዓት መቼም የደነዘዘ ሰው ካልሆነ በስተቀር የአብይ አህመድን የኦህዴዶችን ሴራ መረዳት ያዳግታል ብዬ አላስብም። ስለዚህ ምንድነው መሆን ያለበት? በአንድም ይሁን በሌላ በኩል ራሳችሁን ለማትረፍ ፋኖ ሳፖርት አድርጉኝ እንኳን ባይል ራሳችሁን ህይወት ለማትረፍ እንኳን ወደ አማራ ፋኖ ባላችሁበት አካባቢ ከከተማ ውስጥ ላችሁ የአማራ ወጣቶች ተቀላቅላችሁ የዚህ ትግል ተጋሪ ሆናችሁ በ11ኛው ሰዓት ትግላችንን የምናበስርበት እንደዚሁም ነገ ከዚህ ትግል መጨረሻ በኋላ እያንዳንዱ የአማራ ወጣት ራሱ የሚጸጸትበት ጊዜ ይመጣል ብዬ አስባለሁ። ምክንያቱም የት ነበርኩ ይሄ ሁሉ ነገር ሲፈጠር ይሄ ሁሉ እንዴት በዚህ ትግል ውስጥ አልተሳተፍኩም ብለን የምንጸጸትበት ጊዜ ሩቅ አይሆንም በእርግጠኝነት ማለት ነው። ስለዚህ ነገ ከዚህ ትግል በኋላ ይሄ ትግል ዳር ጫፍ ላይ ደርሶ ፍሬ አፍርቶ ህልውናችን ሲረጋገጥ ነገ የት ነበርኩ ከምትሉ ዛሬ የዚህ ትግል ተካፋይ ሆናችሁ ራሳችሁን ህይወት ብታተርፉ ሞር የተሻለ ነው የሚሆነው። ስለዚህ ቀደም ሀብቴዋ እንዳነሳው የኦህዴድ ብልጽግና ስርዓት ለትግል እንኳን ባይጠቀምባቸው እነዚህን ሰዎች በመጨረሻ ደረጃ አንደኛ አማራ ጠል ስለሆነ በአዳራሽ ውስጥ እርሽኗቸው እንደሚሄድ እኔም ሙሉ በሙሉ በደንብ ተማምናለሁ። ምክንያቱም አማራን ማጥፋት ነው ትልቁ አጀንዳቸው። ስለዚህ
ተስፋ ሲቆርጥ በመጨረሻ ሰዓት ወደ ጦርነት ወደ ራሱ ጦርነት እንኳን ባያስገባቸው ራሱ እንደሚረሽናቸው ምንም ጥርጥር የለው ምንም ጥርጥር። ስለዚህ ይሄንን ሊያደርግ ስለሚችል ተስፋ የቆረጠው የብልጽግና ኦህዴድ ስርዓት ይሄንን እንደሚያደርግ ምንም እያረገም እያየን ስለሆነ ማለት ነው። ከዚህ ቀጥሎ እኔ ማንሳት የምፈልገው ሰሞኑን ብዙም አልነበርኩም በሶሻል ሚዲያ አንድ ሁላችሁም ያያችሁት ይመስለኛል በጉራጌ ዞን ውስጥ 3 የአማራ ተወላጆች ወንድሞቻችንን የኦህዴድ ስርዓት አስከባሪ ነኝ የሚል አንድ ወታደር የአብይ አህመድና የሽመልስ አብዲሳ ወታደር በወንድሞቻችን ላይ በጠራራ ፀሐይ ከመኪና ላይ አስወርዶ ሲረሽናቸው ያየንበት ሁኔታ ነው ያለው። እንግዲህ እነዚህ ሰዎች አማራ ናችሁ በመባል ነው፣ ሌላ ምንም ወንጀል የለባቸውም። ጦር መሳሪያ በእጃቸው ላይ አልያዙም፣ ያዙት ነገር የለም። ስለዚህ ኢትዮጵያ ውስጥ አማራነት ወንጀል ሆኖ በየትኛውም ቦታ አማራን የገደለ ኖቤል ሽልማት እንደሚያገኝ በአብይ አህመድና በሽመልስ አብዲሳ ተሸላሚ ሊሆን ይሄ የፋሽስት ስርዓት አራማጅ በአሰቃቂ ሁኔታ ወንድሞቻችንን ረሽኗቸዋል ማለት ነው። ከዚህ ቀጥሎ እንግዲህ ሳይውል ሳያድር ይሄ በግፍ የረሸነው የኦህዴድ ስርዓት አስከባሪ እርምጃ ተወስዶበታል የሚል ነገር አይቻለሁ። ዛሬ ደስ ብሎኛል። እኔ ይሄንን ያደረጋችሁ ወንድሞቻችን በጣም በትልቅ ሁኔታ አኩርታችሁናል። ይሄ ነው አማራነት ማለት። ትልቅ ደስታ ነው ያለኝ፣ ትልቅ አክብሮት ነው ያለኝ ለእናንተ። የትኛውን ቦታ ላይ ዛሬ አማራን የአገዛዙን ስርዓት ደግፎ በሚሄድበት ቦታ ሁሉ የምጨፈጭፉና የምገሉ ነገ ዋጋችሁን እንደምታገኙ ከነዚህ ሰዎች እንግዲህ መማር ትችላላችሁ። ምክንያቱም የብልጽግና ስርዓት የትኛውን ቦታ ላይ ሆኖ ማዳን እንደማይችልና በየትኛውን ቦታ ላይ ደግሞ የአማራ ፋኖ ትግል እንዳለ ያየንበት ሁኔታ ስለሆነ ሌሎች የሚገደሉና የሚጨፈጭፉ ወንድሞቻችን ወይም ደግሞ ለመግደል የተዘጋጃችሁ ጨፍጫፊዎች ከዚህ ድርጊታችሁ ይሄንን ተሞክሮ ወስዳችሁ ብትታረሙ ሜር የተሻለ ይሆናል ብዬ አስባለሁ። ሌላው ከዚህ ጋር ተያይዞ እንግዲህ በጉራጌ ክልል ውስጥ እነዚህን የአማራ ተወላጆችን የተገደለው ምንድነው የተፈለገው ነገር? የጉራጌ ተወላጆች እንደገደሏቸው አድርገው ነው የወሰዱት እነዚህ ሰዎች። ከዛ አማራና ጉራጌን ቅራኔ ውስጥ ለማስገባት የተሄደበት የፖለቲካ ሴራ ነው። በአደባባይ በጉራጌ ክልል ውስጥ የተገደሉት እነዚህ ሰዎች ሁሉም ሰው ማወቅ ያለበት እኛ የጉራጌ ወንድሞቻችን ማን እንደሚገለን እናውቃለን። የጉራጌ ወንድሞቻችን ስራ ፈላጊዎች ናቸው፣ አማራ ወዳዶች ናቸው፣ አማራ ጠሎች አይደሉም። ስለዚህ የጉራጌ ልጆች አይደሉም የገደሉን፣ የሽመልስ አብዲሳና የአብይ አህመድ ስርዓት አስከባሪዎች የኦህዴድ ወታደሮች መሆናቸውን ሁላችሁም ይሄንን ማወቅ መቻል አለባችሁ። ስለዚህ የጉራጌ ወንድሞቻችን ክልሉ ላይ ምንም እንኳን ክልሉ ላይ ወንጀሉ ቢፈጠር የጉራጌ ወንድሞቻችን እንደማይገሉን እናውቃለን። ኮዛቸውን ሪል ኮዛቸውን ስለምንረዳ አንዳንድ ሰዎች በእንደዚህ አይነት ውዝግብ ውስጥ ስላላችሁ ይሄንን መረዳት ያስፈልጋል። ስለዚህ ይሄ ስርዓት እንግዲህ ጨፍጫፊ ነው፣ ገዳይ ነው ስንል በምክንያት ነው የምታዩት ነገር ነው። ዛሬ በየትኛውም ቦታ ላይ አማራ ነኝ አማራነት ወንጀል ሆኖ አማራነትን ቀን አድርጎ በየትኛውም ቦታ ላይ ወጥቶ በማይገባበት ሁኔታ ነው ያለው የትኛውም ሀገር ላይ። ስለዚህ አማራን የገደለ ዛሬ የገረፈ ያንቋሸሸ በአብይ አህመድና በሽመልስ አብዲሳ ስርዓት ውስጥ ትልቅ ተቀባይነትን አግኝቶ ተሸላሚ የሚሆንበት ሁኔታ ነው ያለው። ስለዚህ አሁን ይሄ የብልጽግና ስርዓት እንግዲህ በአማራ ፋኖ ትግል ውስጥ ትላንትና ሲፎክሩ የነበሩ በርካታ ጠላቶቻችን ተመቶ ዛሬ ትልቅ ከበባ ውስጥ ገብቶ እሱ ከበባ ውስጥ ለማስገባት በርካታ ሂደቶችን ሄዶ ነበር አብይ አህመድ። ያም እንግዲህ ተስፋ አስቆራጭ ሁኔታ ገጥሞታል አብይ አህመድ። ምክንያቱም በአማራ አናብስቶች እንቁ በሆኑ ታጋይ ልጆቹ ዙሪያውን እንግዲህ አሊያንስ በመፍጠር ከተለያዩ ወንድሞቻችን ጋር ከአፋር የጉጉም ፓርቲዎች ጋር አሊያንስ በመፍጠር ከትግራይ ወንድሞቻችን ጋር አሊያንስ በመፍጠር ከጉምዝ ቤኒሻንጉል ጉምዝ ጋር አሊያንስ በመፍጠር እንደዚሁም ከኦሮሞ ወንድሞቻችን ጋር አሊያንስ በመፍጠር አብይ አህመድ እሱ አማራን ከበባ ውስጥ አስገብቼዋለሁ ላጠፋው ነው ብሎ
የተነሳበት ሁኔታ ተቀይሶ እንዲሁም ተገልብጦ ራሱ ከባባ ውስጥ የገባበት ሁኔታ ነው ያለው። ትልቅ ፍራቻና ጭንቀት ውስጥ ገብቶ አብይ አህመድ እንደዚሁም ካቢኔውን ሰብስቦ ምን እናድርግ፣ አንድ ላይ ጠላቶቻችን ጥምረት ፈጥረው እየመጡብን ነው፣ እናንተ ዝም ብላችሁ ቁጭ ብላችኋል ይላችኋል። እነ ተመስገን ጥሩነህን የዝንጀሮ ስብስቦችን ሰብስቦ እንግዲህ በቁጣም ጭምር እንደው የተናገረበት ሁኔታ እንዳለ ነው በመረጃዎች የሚያዳግቱት። አብይ አህመድ ከፍተኛ ጭንቀት ውስጥ ገብቶ ዛሬ የትኛውም ሰው ከአብይ አህመድ ጎን መቆም እንደማይችል ያረጋገጠበት ሁኔታ ነው ያለው። ስለዚህ የትኛችሁም ዛሬ በብልጽግና ስርዓት ውስጥ ሆናችሁ የአማራ ልጆችን የምትገደሉና የምትረሽኑ የምትገርፉ የአብይ አህመድ ስርዓት ያበቃለት ጉዳይ ስለሆነ ነገ እንደዚሁም ባጸፋውን መልሱን ስለማችሉት ዛሬ የትኛውም ሰው በዚህ ስርዓት ተሳትፎ የትኛውንም ሰው ያስለቀሰና የገደለ ነገ ባጠፋው እንደዚሁም በሰፈራችሁት ቁና መሰፈር ስላለ ከድርጊታችሁ አሁን ብትቆጠቡ መግደላችሁን የአማራ ልጆችን በጠራራ ፀሐይ የምትገሉ ሰዎች አሁንም ዋጋችሁን ታገኛላችሁ። የጊዜ ጉዳይ ነው እንጂ ሳይውል ሳያድር በቅርቡ የምናየው ነገር ነው የሚሆነውና ከድርጊታችሁ ተቆጥባችሁ የአማራ ህዝብን ይቅርታ ጠይቃችሁ ወደ አማራ እናቶቻችሁና አባቶቻችሁ ብትመለሱ ሞር ለእናንተም ህይወት በታሪክም በትልቅ ተወቃሽ ከምትሆኑ ይሄንን ብታደርጉ ነው የተሻለ የሚሆነው። አብይ አህመድ አሁን ታግሎ ይሄንን ስርዓት አሁን የወደቀ ስለሆነ መልሶ እንደገና ማቅናት ስለማይችል የትኛውም ሰው ይሄንን መገንዘብ የሚያዳግተው ነገር አይደለም።